አርሰናልና የማንቸስተር ዩናይትድ ሽንፈት አሁንም ዛሬም ድረስ ማክሰኞ ነን መነጋገሪያ ሆኖ ቀጥሏል። መወያያዎቹ ነው ቀጥሏል። ዛሬ ራሱ አንድ ጉዳይ ያየው ነበር። የዶርጉ ኳስ በእጅ ነው የተነካው፣ የሃሪ ማጓየር በእጁ ነው የመለሰው የሚሉ ጉዳዮች ከዚህ ቀደም ዳኞች በሆኑ አካላቶችና አንዳንድ የዳኝነትን ጉዳዮች በዝርዝር የሚያስቀምጡ አካላቶች አሉ። ሃሪ ማጓየር ናቹራል ፖዚሽን ነው የእጁ ጉዳይ። ስለዚህ እየወደቀ ባለበት ሰዓት እጁን ለመደገፊያ የሚጠቀመው ሂደት ላይ በደመነፍሳዊ ኳሱን ስለነካ ከዚህ በፊትም ኦዲጋርድ ሊቨርፑል ላይ ተመሳሳይ ነገር አድርጎ ናቹራል ፖዚሽን ነው በሚል መታለፉ ይታወሳል። ስለዚህ ፔናልቲ አለመሰጠቱ ትክክል ነው ብለው ይደመድማሉ የቀድሞ ዳኞች። ሁለተኛ የዶርጉን ጉዳይ አከራካሪ ሆኖ ቀጥሏል። ግን አንዳንዶች ምንድነው የሚሉት ዶርጉ አይ ኳሱን ይዞ በእጁ ቢነካውም እጁ ከሰውነቱ ጋር ተገናኝቷል ሲሉ፣ ሌሎች ነው እጁ ለቋል። በየትኛውም እንቅስቃሴ እጁ አሲስት አድርጓል። በየትኛውም እንቅስቃሴ ሜዳ ላይ እጅን ተጠቅሞ ጎል ማስቆጠር ጎል ይሻላል የሚል ህግ ስለተቀመጠ ይላሉ። ይሄ ባይዘው ያከራካሪ ሆኖ የዶርጉ ነው እንጂ የሃሪ ማጓየር ፔናልቲ ያለመሰጠቱ ልክ ነው። እየወደቀ ነው። ሶስተኛው ግን ብዙዎች ያላስተዋሉት ጉዳይ የተነሳው ርዕሰ ነጥብ ሶፊዬ ሊሳንድሮ ማርቲኔዝ ጋብሪኤል ጄሱስን ከጀርባ ማጅራቱ አካባቢ ተማቶ ስትሬት ሬድ ካርድ ማየት ነበረበት የሚሉ ሐሳቦች ዛሬ ዳኞች ሲሰጡ ሰምቻለሁ። የቀድሞ ዳኞች ማለት ነው። ሬድ ካርድ ሊሳንድሮ ማርቲኔዝ ማግኘት ነበረበት። አርቴታ ከዚህ በኋላ እመኑኝ ነው ያለው። እመኑኝ ሁሉንም ጨዋታ ኦፍ ኮርስ እንድናሸንፍ ላይጠበቅ ይችላል። ከዚህ በኋላ ግን እያንዳንዱ ጨዋታ ኢንተርቴይን እናደርጋቸዋለን፣ እናዝናናቸዋለን፣ ታዩታላችሁ የሚሆነውን ብሏል። ይሄ አንድ አሰልጣኝ ኦፕታ እንኳን ማስተማመኛ አይደለም። ግርሚ ኦፕታ እኮ እንትኑ ነው የሚያየው። አሁን ነገ ቢሸነፍ ደግሞ ፐርሰንቴጁ ይወርዳል። ያንን እያሰላከው ነው። ማንቸስተር ዩናይትድ 17% ዊን ሬት ብሎ እኮ ሰጥቶት ነበር። የጨዋታው ላይ ግን ምንድነው አሁን እነሱ የሚያሰሉት ምንድነው ያለውን ውጤት የሚቀረውን ጨዋታ ግምት ውስጥ እያስገቡ ካልኩሌት እያደረጉ ነው የሚያስቀምጡት። እና አሁንም አርሰናል ነው ዋንጫውን የሚወስደው ብሎ አስቀምጧል ሶፊ። እና አርቴታ ታዩናላችሁ ብሏል። አንድ አሰልጣኝ ይህንን ከማለት ውጭ ሌላ ምንም አማራጭ ሊኖር አይችልም። ምንም። ምክንያቱም ሞራል ቡስት ማድረግ የሚችለው ታዩናላችሁ ነገ ጠብቁ በማለት ነው የተጫዋቾችን ሞራል የምትገነባው። ምን ሊያመጣ ነው ብለህ በጉጉት እንድትጠብቅ ታድርግ። አለበለዚያ ቁጣውን ተጽዕኖውን መቋቋም አይችልም። እና አርቴታ ያደረገው ትክክለኛ ሐሳብ ነው። ጠብቁን ይላል። እንደጠበቅነው ላናገኘው እንደምንችልም ግን ለራሳችን መንገር ይኖርብናል፣ ጨዋታውን የምንመለከት ሰዎች ማለት ነው። ይሄ ነው የኔ ሐሳብ ሶፊዬ። ሁለት ተጫዋቾች ሚካኤል አርቴታን በቀጥታ አናግረውታል። አንደኛው ዲክላን ራይስ ነው፣ ሁለተኛው ማርቲን ኦዴጋርድ ነው። የነዚህ ሁለት ተጫዋቾች ጥያቄ ተመሳሳይ ይዘት ያለው ግን የተለያየ ጥያቄ ነው። ኦዴጋርድ 55ኛው ደቂቃ ላይ ተቀይሬ የወጣሁበት ምክንያትን እፈልጋለሁ፣ መማር ስለምፈልግ ለምን ተቀይሬ እንደወጣው ማወቅ እፈልጋለሁ። 55ኛው ደቂቃ ላይ በጣም ተበሳጭቶ ነበር ኦዴጋርድ ሲወጣ። 55ኛው ደቂቃ ላይ ተወቆ ነው ግርሜ ብዙ ማናየው ከኦዴጋርድ ማንጠብቀው አይነት ሪአክሽን ነበረ። የገፋ ባይሆንም ወንበር መምታት ውሃ መሆሮር ምናምን ባይሆንም ግን ኦብቪየስሊ የፊት ገጽታው ላይ በጣም ብስጭት ትመለከትበታለህ ኦዴጋርድ ሲወጣ። ይሄን እንዲብራራለት ጠይቋል ከሚካኤል አርቴታ ኦዴጋርድ። በተመሳሳይ ራይስም የጠየቀው ጥያቄ አለ። ነፃነት ፈልጋለሁ ብሏል። መታሰር አልፈልግም፣ በፍሪደም መጫወት ፈልጋለሁ። ፓትሪክ ዶርጉ መጎዳቱን ማለት ነው የሰማሁት። ከማን ቢሆን ጥሩ ነው? ከወያሎች ሲቀልዱ ሲስቁ እላታችን የምቀኛ ሰፈር ልጆች ማለት ነው። በቃ ቁጭ ብላችሁ እኛ ላይ ነው አይደለም የምትቋጥሩት። ከኛ ቀርባችሁ ቪዲዮም ትሰራላችሁ አይደለ? ይሁን ብቻ ቋጥራችሁብናል። ለማንኛውም ማለት ነው የነሱ ቢሆን የተጎዳውና እነሱ ቢሆን እኛ ቢሆን የቀልድ ነው ማለት ነው። እንዴት በጉዳት ይቀለዳል በበይል ነበር አንድ የሆነ ነሆለላለ ማለት ነው። ለማንኛውም ማለት ነው ዶርጉ ሚሽኗን ጨርሳለች። ሁለት በጣም ከባባድ ጌም ለዋንጫ የሚፎካከሩ የሚባሉትን ማለት ነው ገንድሰን እንድንጥል ረድቶናልና ዶርጉ ደግሞ ከሎ ብሎክ ቲሞች ጋር ወይ ደግሞ ከወገብ በታች ያሉ ቲሞች ጋር ይገባል ብላችሁ ካሰባችሁ እኔ እንጃ አይመስለኝም። ይሄ ዊንጋቸው ከባድ የሆነ በክንፍ በጣም የሚያጠቁ ቲሞችን በደንብ ይሄ ምንድነው ደብል አፕ እያደረጉ ለመከላከል ነው እንጂ ይሄ በደንብ በሎ ብሎክ ለሚከላከሉ ቲሞች በጣም ፍቱን መድኃኒት ማቲያስ ኩኛ ነው። ቲፒካል የሆነ ዊንገር ነው የሚያስፈልገንና ያው ቢኖር አሪፍ ነበር፣ ግን ተጫዋች ኖርማል ነው ይጎዳል። እንኳን እሱ ብሩኖ ሊቻ ምናምን ብዙ ተጫዋች ተጎድቶብናልና
እና ኩኛ አለ የሚያሳስብ ነገር የለም። ቀለል ያርግለት። እንደገናም ደግሞ አቋሟም መፈርጠም መስላለች በጊዜ ትመለሳለች ብዬ ተስፋ አረጋለሁ። ይሜ አርቴታ ስለ ማንቸስተር ዩናይትድ ሽንፈት ሲጠይቅ ምን አለ መሰላችሁ? መደናገጥ አያስፈልግም። ያለውን ነገር ከተጫዋቾች ጋር ተነጋግረናል። ሁኔታውን መረጋጋትና መቆጣጠር ያስፈልጋል። በቀጣይ ጊዜያት በምንሳተፋቸው 4 ውድድሮች ላይ ማለት ነው እንዴት ነገሮችን መቆጣጠር እንዳለብን በደንብ ተነጋግረናል። ሁሉም ውድድሮች ላይ ስኬታማ ለመሆንና ለማሸነፍ ዝግጅታችንን አጠናክረን ቀጥለናል ሲል ተናግሯል። ጀማው ለአርሰናል ደጋፊም የሚያስፈልግ ይሄ ነው። በቃ መደናገጥ ወደዚህ ወደዛ ማለት አያስፈልግም። ሀሳብን ሰብሰብ ታረግና ማለት ነው ቡድንህን ሰፖርት እያረቅ እስከ አመቱ መጨረሻ ድረስ ትሄዳለህ። መጨረሻ ላይ ከዛው በሰፊው እንነጋገራለን የሚመጣውን ውጤት አይተን ማለት ነው። ሌላው ያነሳው ሀሳብ እንግዲህ ካላፊዮሪና ካይ ሃቨርት ለነገ ጨዋታ ዝግጁ ናቸው ይኖራሉ ብሏል ጀማው። ሳሊባና ቲምበር ቀለል ያለ ጉዳት ስላጋጠማቸው ከቡድኑ ውጭ ሆኗል ብሏል ጀማው። ከዛ ማከለና ሳሊባና ቲምበር ግን ለቅዳሜው ለሊድሱ ጨዋታ ሊደርሱ በደንብ እንደሚችሉ እርግጠኛ ነኝ ሲል ተናግሯል ጀማው። ሌላው ሜሪኖና ደግሞ ዴክላን ራይስ ኦሬዲ በቢጫ ካርድ ምክንያት ከዚህ ጨዋታ ውጪ መሆናቸው ተረጋግጧል ጀማው። ኢሳካ ለ13 ጨዋታዎች እንግዲህ ጎል አላስቆጠረም ብለውት ነበረ። እንዴት ትመለከቷለህ አሉት። እሱም ላለፉት 200 ጨዋታዎች እንግዲህ ሳካ ያደረገልን ነገርን ጠንቅቀን እናውቀዋለን። ሁኔታው በጣም ቀላል ነው። በቀጣይ ጊዜያት ደግሞ ወደ ቀድሞ አቋሙ እንደሚመለስ ምንም ጥርጥር የለኝም። ወደ ጎል አስቆጣሪነቱ ይመለሳል ሲል ተናግሯል ጀማው። ሌላው አርቴታ ለደጋፊዎች ጥሪ አቅርበዋል። በእያንዳንዱ ጨዋታዎች ከጎኑ ደጋፊዎች እንዲቆሙ በደንብ ጠይቋል። ማችንን ለማሳካት ለረጅም ጊዜ ያጣነውን ነገር ለማግኘት እነሱ ቁልፍ ሚና አላቸው። እነሱ ድጋፍ ለኛ ብርታት ነው። ለነሱ ስንል ሁሉን ነገር እንሰጣለን። በተቻለ መጠንና መንገድ እንዘጋጃለን። እናም በሜዳ ላይ የምንፈልገውን ነገር ለማሳካት ማለት ነው እያንዳንዱን ጉልበት እነሱ ነው የሚሰጡን ሲል ተናግሯል ጀማው። ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁ እንዳትረሱ። ይመቻችሁ እንጂ እኮ በማንቸስተር ዩናይትድ ስለተሸነፈ እኮ አይደለም። አርሰናል ኦልድ ትራፎርድ ሄዶ ማንቸስተር ዩናይትድ አሸንፎት የለ እንዴ? በሜዳ ከሆነም አርሰናል 9 ጨዋታ በተከታታይ ዩናይትድን አሸንፎት የለ እንዴ? በተገናኙበት ጨዋታ ከዩናይትድ ጋር አይደለም ፉክክራቸው። ደጋፊዎቹ ለንደን ላይ ያሉት ያስማማኛል። ዩናይትድ ስለሆነ አይደለም። ኢትዮጵያ ቢሆን ዩናይትድ ስለሆነ ትላለህ። ግን ኮዝ ይሄ ኢሚዲየት ኮዝ እና ዋነኛ ኮዝ ሜጀር ኮዝ የሚባለው አይደል? ያ አሁን ሜጀር ኮዝ ስለነበረው ይሄኛው ጨዋታ ኢሚዲየት ኮዙ ነው እንዲጮህ ያረጋቸው እንጂ የጨዋታው ሽንፈት አይደለም። የጨዋታው ሽንፈት ሳይሆን እውነት የዩናይትድ ፋሚሊ ግን በጣም ነው የምትገርሙኝ። የዋህ ናችሁ። የዶርጉን ጉዳት ሲሰሙ በጣም ሴሌብሬት አድርገዋል አይደል? አንዳንዶች ቪዲዮ ሰርተው ግን ተረዷቸው። የጎዳቸውን ሰው ነው እኮ። ስለዚህ የእሱ ጉዳት በቃ ልባቸው ሊሰብራቸው አይችልም፣ ወይም ሊያዝኑለት አይችሉም። ምክንያቱም ይሄ ጎል መቼም ከውስጣቸው አይጠፋም። ድብን የሚያደርግ ነው። ለእኛ ደግሞ ለዩናይትድ ደጋፊዎች ይሄን ያህል የሚያሳስበን አይደለም። ምክንያቱም ዶርጉ ከዚህ በኋላ ወደ ሜዳ ለወራት ባይመለስም እቺ ጎል ብቻ እሱን በልባችን እንድናስታውስ ያደርገናል። በቃ አርክቶናል። በቃ ይሄን ነው ማሰብ ያለባችሁ። ገብቷችኋል? ዶርጉ ቢጎዳ እኮ ኩኛ ነው የሚገባው እኛ ጋር እኮ። ዋናው ተመራጭ እንደሆነ ኩኛ እኮ ነው። ለዛ ጨዋታ ተፈልጎ ነው እንጂ ከዚህ በኋላ እኮ ዶርጉ ላይገባ የሚችል ነበር። እንደውም የሚያሳዝነው እሱ ነው። ምክንያቱም በዚህ አሁን ራሱን እያሳየ ባለበት ጥሩ ፐርፎርማንስ ላይ ያለ ባለበት ሁኔታ ላይ ልጅ ነው ደግሞ ባይጎዳ ጥሩ ነበር። በቃ ኮንፊደንሱ መጥቶለታል። ከዚህ የተሻለ ሻይን እንዳያደርግ እንጂ ዩናይትድ ቅጣት ያክል አይጎዳ። ብዙ አማራጮች አሉት። መቼም ኩኛ ያለ ዶርጉ ወይኔ ተጎዳ ብሎ የማንቸስተር ደጋፊ አያለቅስም። የሚያሳዝነው እሱ ነው እንጂ ዶርጉ ከዚህ በኋላ ለ10 ሳምንታት አይደለም ለ10 ወር ቢርቅ እቺ ጎል ብቻ ታረካናለች። እኔ በነገራችን ላይ ስለማንም ክለብ ደጋፊ ይሄ ክለብ ተጫዋች ጉዳት ሲጎዳ ሴሌብሬት አድርጌ ወይም አላግጬ ስለማላቅ እንደዚህ መጥቼ በኮንፊደንስ ማውራት እችላለሁ። አንድ ቀን አላግጬ አላውቅም። እርቃነ ራሶች ሊቀልዱ ይችላሉ፣ አይመለከተኝም። የዩናይትድን ደጋፊዎች አሉ እኮ በሌሎች ክለብ ተጫዋቾች ጉዳት የሚያላግጡ፣ እነዛም እርቃነ ራሳቸው ነው። እነሱ እኔን አይወክሉኝም። ስለዚህ ዛሞዴር የራሱ አካውንት ላይ ነው ራሱን ወክሎ ነው። እና የዶርጉ መጎዳት ራሱን ነው የሚጎዳው እንጂ ክለቤን አይጎዳውም። ግን ሊወዱት አይችሉም። ምክንያቱም ሮኬት ማንም አይረሳው፣ ሁሌ በተኛ ቁጥር ይመጣበታልና ሊወዱ አይችልም። የዩናይትድ ደጋፊ የዋሃቱ ነው ለማለት ያክል ነው። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። አካውንቱን ፎሎ አድርጉ። ግሎሪ ማን ዩናይትድ ተቆም ይገኛል። 2 ተጫዋቾች ሚኬል አርቴታን በቀጥታ አናግረው። አንደኛው ዲክላን ራይስ ነው፣ ሁለተኛው ማርቲን ኦዴጋርድ ነው። የነዚህ 2 ተጫዋቾች ጥያቄ ተመሳሳይ ይዘት ያለው ግን የተለያየ ጥያቄ ነው።
ኦዴጋርድ 55ኛው ደቂቃ ላይ ተቀይሬ የወጣሁበት ምክንያትን እፈልጋለሁ መማር ስለምፈልግ ለምን ተቀይሬ እንደወጣው ማወቅ እፈልጋለሁ። 55ኛው ደቂቃ ላይ በጣም ተበሳጭቶ ነበር ኦዴጋርድ ሲወጣ 55ኛው ደቂቃ ላይ ተወቆ ነገር ብዙ ማናየው ከኦዴጋርድ ማንጠብቀው አይነት ሪአክሽን ነበር። የገፋ ባይሆንም ወንበር መምታት ውሃ መወርወር ምናምን ባይሆንም ግን ኦብቪየስሊ የፊት ገጽታው ላይ በጣም ብስጭት ትመለከትበታል ኦዴጋርድ ሲወጣ። ይሄን እንዲብራራለት ጠይቋል ከሚካኤል አርቴታ ኦዴጋርድ። በተመሳሳይ ራይስም የጠየቀው ጥያቄ አለ። ነፃነት እፈልጋለሁ ብሏል። መታሰር አልፈልግም፣ በፍሪደም መጫወት እፈልጋለሁ። ከዚህ ቀደም የነበረኝ ባለፉት 4-5 ጨዋታዎች ሊቨርፑል ጋር የነበረው ኖቲንግሃም ጋር ማንቸስተር ዩናይትድ ጋር አልፎ አንዳንድ ጨዋታዎች ላይ ሲሰጡት የነበረው ሚናና አሁን ግን በተከታታይ የተጫወተ ያለበት መንገድ አልተመቸኝም። ወደፊቱ ነገር መልሱኝ። በነፃነት ቦክስ ቱ ቦክስ ሚድፊልደር ሆኜ ነው መጫወት የምፈልገው። ስፈልግ ሳጥን ውስጥ እየገባው ስፈልግ የራስ ሳጥን ውስጥ እየመጣው መከላከልና መጫወት ነው የምፈልገው የሚል ጥያቄ ለአርቴታ አንስቶላቸዋል። በምን መንገድ ይመለከቱታል? የቡድኑን ወሳኝ ተጫዋች ነው ወይ እሱን ሐሳብ መቀበል ነው የሚኖርባቸው፣ አለበለዚያ ደግሞ እሱን ተቀያሪ ወንበር ላይ ማስቀመጥ ነው የሚኖርባቸው። ሚካኤል አርቴታ ከዚህ የቡ ድምጽ በኋላ ወይም የተቃውሞ ድምጽ በኋላ ምላሽ ሰጥተዋል። የሰጡት ምላሽ ደጋፊዎችን በሚመለከት ተጠይቀው ነበር። ደጋፊዎች ሲጮህ ሰምተዋል ወይ? አልሰማሁም ነው ያሉት። ነገር ግን ቢጮሁም ትክክል ናቸው።